That's a great question to which there isn't a great answer. President Trump, several days into the war, made it. One thing that really struck me today when I heard the chairman briefing, General Kane, was that today we grieve for the 4 heroic American service members who have been killed in action. ጤና ይስጥልኝ አቤል አበሻ ዜና ነው። ዛሬ በመካከለኛው ምስራቅ ሌላ አስደንጋጭ ዜና ተሰምቷል። እስራኤልና ሊባኖስ የ10 ቀን የተኩስ አቁም በጀመሩ ማግስት ደቡብ ሊባኖስ ውስጥ አንድ የፈረንሳይ ሰላም አስከባሪ ወታደር ተገደለ። ፕሬዝዳንት ኢማኑኤል ማክሮን ለጥቃቱ ሄዝቦላህን በቀጥታ ተጠያቂ አድርገዋል። ሄዝቦላህ በበኩሉ ወንጀሉን መሰረት የለሽ ሲል አስተባብሏል። ይህ ክስተት ገና በጅምር ላይ ያለውን የተኩስ አቁም ስምምነት ያፈርሰው ይሆን? And this is the guarantee for our future. We are working on transforming Israel into a super defense industrial base is more vibrant today than it's been since World War II and growing rapidly. የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥቃቱን አውግዘዋል። የሊባኖስ ፕሬዝዳንት ጆሴፍ አውንም ለፈረንሳይ ማስጠንቀቂያ ሰጥተዋል። ዛሬ የዚህን ጥቃት ዝርዝር እና ሊያስከትል የሚችለውን ዲፕሎማሲያዊ ቀውስ በዝርዝር እንመለከታለን። በደቡብ ሊባኖስ የተሰማራው የተባበሩት መንግስታት የሊባኖስ ጊዜያዊ ኃይል አባል የሆነው አንድ ፈረንሳይ ወታደር ትናንት በተከፈተበት ተኩስ መገደሉ ተረጋግጧል። ሰላም አስከባሪ ተሽከርካሪ ላይ በተከፈተው በዚህ ጥቃት ሌሎች 3 ሰዎች የቆሰሉ ሲሆን ከነዚህ ውስጥ 2 የደረሰባቸው ጉዳት እጅግ ከፍተኛ መሆኑ ተገልጿል። ባለስልጣናት ጥቃቱ አጋጣሚ ሳይሆን ሆን ተብሎ የተፈጸመ መሆኑን አረጋግጠዋል። ይህ ጥቃት የተፈጸመው እስራኤልና ሊባኖስ በአሜሪካ አሸማጋይነት የ10 ቀናት የተኩስ አቁም ስምምነት መጀመራቸውን ተከትሎ ነው። ጥቃቱ በሰላም አስከባሪዎች ላይ የተጋረጠውን ከፍተኛ ስጋት በድጋሚ አሳይቷል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ ወታደራቸውን በመገደሉ ከፍተኛ ቁጣቸውን ገልጸዋል። ሁሉም ነገር የሚጠቁመው የጥቃቱ ኃላፊነት ሄዝቦላህ ላይ እንደሚወርቅ ነው በማለት ታጣቂ ቡድኑን ከሰዋል። የማክሮ ጥሪ የሊባኖስ ባለስልጣናት በአስቸኳይ ምርመራ አድርገው ጥቃቱ መሳሚያዎች በቁጥጥር ስር እንዲውሉ ማክሮን ጠይቀዋል። የሄዝቦላህ መከላከያ በኢራን የሚደገፈው ሄዝቦላህ በበኩሉ ክሱን የተጣደፈና መሰረት የለሽ ሲል ጠርቶታል። ቡድኑን ክስተቱን ጋር ምንም አይነት ግንኙነት እንደሌለው በመግለጽ የሊባኖስ ጦር ምርመራውን እስኪያጠናቅቅ ድረስ ፍርድ ከመስጠት መቆጠብ እንደሚገባ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በቃል አቀባያቸው በኩል ጥቃቱን አውግዘዋል። ሰላም አስከባሪው ላይ ተኩስ የከፈቱት መንግስታዊ ያልሆኑ አካላት መሆናቸውን በመጥቀስ ይሄም የሄዝቦላህ ወይም ሌሎች ታጣቂዎች ሊያመለክት እንደሚችል ጠቁመዋል። የሊባኖስ ፕሬዝዳንት ጆሴፍ አውን ከፕሬዝዳንት ማክሮ ጋር በስልክ ተወያይተዋል። ጥቃቱን ያወገዙት አውን ተጠያቂዎች ለፍትህ እንደሚቀርቡ ቃል ገብተዋል። የሊባኖስ ጦር በበኩሉ በቦታው ከታጠቁ ግለሰቦች ጋር የተኩስ ልውውጥ እንደነበረ አረጋግጠዋል። ደግሞ በደቡባዊ ሊባኖስ ያለው ሁኔታ አሁንም ፈንጂ መሆኑን ያሳያል። President Trump, on a human level, how hopeful are you that this peace deal will work out? Like as a human, as we don't want to leave early, do we? We got to finish the job, right? We don't want to leave early, do we? We got to finish the job, right? Well, no. I mean, the problem is, no. I mean, if you look at the 1991 war, which we discussed, that was extremely successful. ተመልካቾቻችን የአንድ የፈረንሳይ ወታደር መገደል ጉዳዩን ከእስራኤልና ሊባኖስ ግጭት በላይ አድርጎታል። ፈረንሳይ በሊባኖስ ፖለቲካ ውስጥ ትልቅ ሚና ያላት ሀገር በመሆኗ ይህ ጥቃት በፓሪስና በቤይሩት መካከል ያለውን ግንኙነት ሊያሻክረው ይችላል። አሜሪካ ሄዝቦላህ ለተኩስ አቁም እንዲገዛ ያሳሰበች ባለችበት በዚህ ሰዓት እንዲህ አይነት ጥቃቶች መፈጸማቸው ስምምነቱ ዘላቂ እንዳይሆን አድርገዋል። እስራኤልስ ይህንን አጋጣሚ ተጠቅማ ጥቃቷን ትቀጥል ይሆን? እናንተስ ምን ታስባላችሁ? ጥቃቱን የፈጸሙ ማን ሊሆን ይችላል? ሄዝቦላህ ወይስ ስምምነቱን ለማፍረስ የሚፈልጉ ሌሎች አካላት? ፕሬዝዳንት ማክሮንስ ምን አይነት እርምጃ ሊወስዱ ይችላሉ? ሀሳባችሁን በኮሜንት ላይ አጋሩኝ። አቤል አበሻ ዜና ሁሌም ትኩስ መረጃዎችን ይዞላችሁ ይቀርባል። በዛሬው ያዘጋጀነው ዜና ይህን ይመስል ነበር። ሰብስክራይብ በማድረግ ቤተሰብ ይሁኑ። አቤል አበሻ ዜና ነበርኩ። ሰላም።